አንዳንድ አእምሮ ከሚሸከመው በላይ ነገሮች ሲፈጠሩ ታያላችሁ። ምድራችን ታላቁ ፍጡር የሰው ልጅ ራሱን ያልሆነ ቦታ ወሽቆ ታገኙታላችሁ። ዓለምን እንዲገዛ የተፈቀደለት ታላቁ የሰው ልጅ ራሱን አዋርዶ ለጥቃቅን እንስሳና ብሎም ሕይወት ለሌለው ዳጎን ቢጤ ሲሰግድ ትመለከታላችሁ። ይገርማል። ጆሮ ለምን አታድግም ቢሉት ጉድ እየሰማው እንዴት ብዬ ልደግ አላሉ። ይሄውላችሁ ዛሬ ወደ ህንድ ወስጄ የማስደምጣችሁ ነገር ብታምኑም ባታምኑም እስከ ዛሬ ከሰማችኋቸው አስገራሚ ነገሮች ሁሉ የሚልቅ ነው። ይህ በሰሜናዊ የህንድ ክፍል የሚገኘው ቤተ እምነት ከላይ ለተመለከተው እንደ ማንኛውም የህንድ ቤተ እምነቶች ሲመስል ይችላል። በርካታ የእምነቱ ተከታይ ምዕመኖችም ወደ ስፍራው በመምጣት ጸሎታቸውን ያደርጋሉ፣ አምላካቸውንም ያመልካሉ። ነገር ግን ቤተ እምነቱ በዓለም ላይ መነጋገሪያ እንዲሆን ያደረገው ግን አንድ አስደንጋጭ ጉድ በውስጡ ይዟል። አይጦች 1 እና 2 3 እንዳይመስላችሁ። በቤተ እምነቱ ውስጥ ሙሉ ለሙሉ በሚባል ደረጃ ቁጥራቸው ከ25000 በላይ እንደሚሆን በሚነገር የአይጦች መንጋ የተሞላ ሲሆን አስደንጋጩ ነገር ደግሞ በዚህ አይበቃም። አይጦቹ ከወጥመድ አመልጠው አሊያም ደግሞ በቤተ እምነቱ ውስጥ በዝተውና ተራብተው እንዳይመስላችሁ። አይጦቹ በዚህ ስፍራ የተገኙት ተከብረውና ተመልከው እንጂ። ይህ በህንድ ከሚገኙና በርካቶችን ከሚያስደነግጡ እና በርካታ የዓለምን ሰዎች ወቸው ጉድ የሚያስብሉ እምነቶች መካከል አንዱ ሲሆን በዚህ ቤተ እምነት ውስጥም እኛ አሳደን የምንገድላቸው አይጦች ይመለካሉ። አይጥ በበርካታ የሰው ልጆች ውስጥ የምትፈራና የምትጠላ አስቸጋሪ፣ በሌባ የምትመሰል ከመሆኑም በላይ ወደ ቤተ እምነት እንደ አምላክነት እንድትቀመጥና እንድትመለክ ያደረጋት ለመሆኑ ምን ጉድ ነው? በዛሬ ፕሮግራሜ አይጥ የሚመለክበትን ይህንን ጉድ የሆነ ቤተ እምነት በፕሮግራሜ ማስቃኛችሁ ይሆናል። እስኪ ላፍታ አይጥ የምትፈሩ ለቀጣዮቹ 10 ደቂቃዎች ወደ ህንድ በምናብ ተጉዘን ይህችን ወቸው ጉድ ያሰኛ አስደንጋጭ ቤተ እምነት ላፍታን ቃኘው። እንቁ ባህሪ ነኝ። ይህንን ቻናል ሰብስክራይብ በማድረግ ቤተሰብ ብትሆኑ በየዕለቱ አነጋጋሪና አስገራሚ ታሪኮች ዩቲዩብ ላይ ሲጫኑ የማስታወቂያ መልእክት ወይም ኖቲፊኬሽኖች ይደርሳችኋል። ወደ ዛሬው ፕሮግራም ያለፍ አብረን እንከታተለው። ቢካነር በተባለው የህንድ በሰሜን ምዕራብ አቅጣጫ ላይ የሚገኝ ይኸው ቤተ እምነት ከእምነቱ ተከታዮች በተጨማሪ ድፍረታቸውን አሰባስበው ነገሩን ለመታዘብና ለመጎብኘት በሚመጡ ቱሪስቶችም ሲሞላ ይስተዋላል። ይህንን ስፍራ ለመጎብኘት የመጣ ማንኛውም ቱሪስትም ሆነ አማኝ ጫማውን ከውጭ አውልቆ ለመግባት ይገደዳል። ስፍራውን በበላይነት ሆኖ የሚጠባበቀው ህንዳዊ ገጀንዳር ሲባል በዓለማችን ላይ ካሉ ትልልቅ ጀብዱ ከሚፈጸምባቸው 8 ስፍራዎች አንዱ መሆኑንም እንደተነገራቸው ይገልጻሉ። ባይጦቹ የሚያመልከው የአካባቢው አማኝ ማህበረሰብ ስለቱን ለማድረስ አይጦቹን በጸሎት ለመቅረብ እንደ ቺቦ፣ ዳቦና ቺዝ፣ አይብ መሰል የምግብ አይነቶችን በገፍ እየያዙ እነዚህን ከ25000 የሚልቁ አይጦችን ይመግባሉና የአይጦቹ ቁጥር በቀናት ውስጥ እንደሚበዛ ይገለጻል። በተጨማሪም የእምነቱ ተከታዮች ሰፋ ባሉ ዕቃዎች የላም ወተትን ወደ ቤተ እምነቱ የሚያስገቡ ሲሆን አይጦቹ እስከሚበቃቸው ተደርጎ እነርሱ የቀመሱትን እንደተባረከ ይቆጠራልና የእምነቱ ተከታዮችም ተሽቀዳድመው እና ተሻምተው ከአይጦቹ የተረፈውን ወተት ይጎነጩታል። አይጦቹም ሲርመሰመሱበት የቆዩትን ወተት በክብር ቀድተው ራሳቸውን ሲያሻሹበትም ለተመለከተው ለቦታው አዲስ የሆነ ሰው ነገሩን እጅግ የሚከብደው እና ለማመን ለመቀበልም የሚያዳግት ቢሆንበትም ይህ እነርሱ በየዕለቱ በየሰዓቱ የሚከውኑት የአምልኮ ስርዓታቸው ነው። የተቀደሰ ነው ሲሉም ወተቱን ይገልጹታል። ከበሽታም ይፈውሰናል ሲሉም ስለሚያምኑ
ከአይጦቹ የተረፈውን ወተት አሞናል ያሉትን ቦታ ያሻሹበታል። ወቸው ጉድ የሚያሰኝ እኮ ነው። አይጦች እንኳን ሰውን ከበሽታ ሊፈውሱ ቀርቶ በርካታ በሽታዎችን ተሸክመው እንደሚያስተላልፉ መረጃዎች ይነግሩናል። እንዲያውም ከአውሮፓ ምድር እንደ ፈረንጆቹ አቆጣጠር ከ1347 እስከ 1351 ባሉ ዓመታቶች ውስጥ ተከስቶ የነበረውን በአስራዎች ሚሊዮን ማህበረሰቦችን የጨረሰው ጥቁር ሞት ሲባል በታሪክ የተመዘገበው እልቂት ያስነሱት አይጦች እንደነበሩ ሐሳቦች ሲነሱ ይደመጣል። ንጽህና የማያውቀው በርካታ ተዋሳዮችን የሚሸከም ሲሆን ባክቴሪያ፣ ቫይረስና ቁንጫዎችን በቀላሉ በላያቸው ላይ ይራባሉና ምግብና መጠጥንም በክለው የጤና ጠንቅ እንደሚሆኑ በስፋት ይነገራል። ነገር ግን እዚህ ቤተ እምነት ውስጥ የሳይንሳዊ ማብራሪያ ጆሮ መች ተሰጥቶት ከአይጦቹ የተረፈውን ነገር ስንበላና ስንጠጣ እንኳን ልንታመም ከበሽታችን እንፈወሳለን በማለት በልበ ሙሉነት ሲመሰክሩ ይደመጣሉ። አጀብ ያስብላል እኮ እናንተዬ። ስፍራውን ለመጎብኘትና ቦታውን ለዓለም ለማሳየት ቦታውን የረገጡት የናሽናል ጂኦግራፊ ጋዜጠኞች እንዲሁም እውቁ ድሪው ቤነስኪ ተጠቃሽ ሲሆን ስፍራው አፍንጫን የሚሰነፍጥና የሚሰብር ከባድ ሽታ እንዳለው ሲገለጽ፣ ለእምነቱ ተከታዮች ግን እንደ ጥጥ መዓዛ ይቆጥሩታል። እረ ምንም የሚሸት ነገር የለም፣ አንዳችም መጥፎ ሽታ እንደሌለ። ነገሩ ደግሞ ከአፍንጫቸው ጋር ተላምዶ ሽታው እንዲዋሃድ እንዳደረጋቸውና ይህንንም መጥፎ ሽታ የአካባቢው ማህበረሰብ እንደለመደው ይገልጻሉ። ካባ የሚባልና ወይንም የተቀደሱ አይጦች የሚል ትርጓሜ ያለው የሚል መጠሪያ ያላቸው አይጦች ከህንፃው ስር ባለ አንድ ግራውንድ ወይም ከምድር በታች በተገነባው ክፍል ውስጥ ጥቅጥቅ ብለው እንደሚቀመጡ የስፍራው የበላይ አካል ገጀንዳር ይገልጻል። አይጥን ስታስቧት መቼም ውስጥን የሚያስደስት ነገር ታስባላችሁ ብዬ አላስብም። አይጥ ከቤታችሁ ብትመለከቱ እንኳን ወዲያውኑ መርዝ ወይም ድመት ፍለጋ መሮጣችሁ አይቀሬ እንደሆነ እገምታለሁ። እዚህ ህንድ ውስጥ ግን በክብር ቦታ ተሰጧቸው ከመወደድም አልፈው ይመለካሉ። ታዲያ አይጦቹ ለምን ይሆን የዚህን ያክል ክብር ያገኙት? የስፍራው ዋና ጠባቂ የሆነው ገጀንዳርም ቢሆን ለምን ይሆን ከአይጦቹ ጋር ይህን ያክል ቅርበት ኖሮት ውሎውን እና ዳሩን በዚህ ዘግናኝ ቦታ ውስጥ የሚኖረው ሚለው ጥያቄ መነሳቱ አይቀርም። ታዲያ ይሄው ግለሰብ ምላሹ አስደንጋጭ ነው። በዳግም መፈጠር ወይም ሪኢንካርኔሽን የሚያምኑት የሂንዱ እምነት ተከታዮች የሚወዷቸው ዘመድ አዝማድና ቤተሰቦቻቸው ሲያልፉ ዳግም በሌላ አካል ውስጥ እንደሚፈጠሩ አምነው ይቀበላሉና ገጀንዳር ስም ጨምሮ ሌሎቹ ከዚህ ስፍራ የማይጠፉ አማኞች በሞት ያጧቸውን ቤተሰቦቻቸውን በአይጥ አካል ውስጥ እንደሚፈጠሩ ስለሚያምኑ የሰው ያክል ይቀርቧቸዋል። እላያቸውም ላይ እንዲርመሰምሷቸው ይፈቅዳሉ። አብረውም ይበላሉ። የአይጥም ተረፈ ምርት ይጠጣሉ። ይህ ቤተ እምነትም የራሱ የሆነ ታሪካዊ አመጣጥን የያዘና ታሪክ ሲኖረው ካርኒማታ የተባለችውን የህንድ አማልክትን ጅማሮውን እንዳደረገ ይህ የአይጦች ቤተ እምነት አስቀድሞ ታሪኩ ይናገራል። የኃይልና የድል አማልክት ተደርጋ የምትቆጠረው ጣዖቷ ይቺ አማልክት የሞትን አማልክት ተከታዮቿን ዳግም እንዲፈጠሩላት ስትጠይቅ ጠያቂዋ ተቀባይነት በማግኘቱ እሷን የሚከተሉ ሁሉ ሲሞቱ ዳግም አይጥ ሆነው ጀመሩ የሚል መምጣት ይጀምራሉ የሚል ታሪክ በህንድ ውስጥ በስፋት ይነገራል። ከዛን ጊዜ የጀመረው ይህ ቤተ እምነት በህንድ ውስጥ ካሉ ትልቅ ቦታ ከሚሰጣቸው የእምነት ቦታዎች ተቋማት መካከል አንዱ ሊሆን ችሏል። አይጦች ተከማችተው ከሚገኙበት ሰፊ አዳራሽ በተጨማሪ ዋናው ጸድቶ እና ተውቦ የሚታየው ዋናው የጸሎት ቤት መድረሻ ክፍልም ልመናቸውና ጸሎታቸውን ለአይጦቹ ለማድረስ የሚጋፉ በርካታ ሰዎች የተሞላ ሲሆን ሰዎቹ ወደፊት እየተጋፉ በማለፍ ለአማልክቷ ካርኒማታና ለአይጦቹ ጸሎታቸውን አድርሰው ይወጣሉ። 600 ዓመታትን እንደተሻገረ የሚገልጸውና የተሻገረው ይህ ቤተ እምነት በየዕለቱ በሺዎች በሚቆጠሩ አማኞች ጥቅጥቅ ብሎ ተሞልቶ ጸሎታቸውን ሲያደርሱበት ይውላሉ። ይህ ስፍራውን የሚያስተዳድረው ገጀንዳር
ስፍራው የተሰየመላት የአማልክቷ ካርኒማት 50ኛ ትውልድ እንደሆነ ሲያስረዳ በቦታው ላይ ከሚታዩ አስደናቂ ትዕይንቶች ውስጥም አንዱ አይጦቹ በሌላ ስፍራ እንደምናያቸው አይጦች ሳይሆኑ ሰው ሲያዩ የሚሸሹም ሳይሆኑ በተቃራኒው ሰውን የሚቀርቡና በሰው ልክ እንደ ቤት እንስሳ የሚንቀሳቀሱ ልክ እንደ ኔት እንስሳ መሆናቸው ነው። ልክ እንደ ሌሎቹ የቤት እንስሳት በእጃችሁ ምግብ ስታቀርቡ ይመገባሉ። በትከሻቸው ላይም ወዲህ እና ወዲያ ሲንቀሳቀሱ ሲርመሰመሱ ይታያሉ። እነሱ የተረማመዱበት አሊያም የቀመሱትን ምግብ መመገብ ደግሞ እንደ ጥሩ ዕድል ተደርጎ እንደሚቆጠር ከላይ ነግሬያቸዋለሁ። ከቤተ እምነቱ ጀርባ የሚገኘው የቤተ እምነቱ ምግብ ማብሰያ በአይጦች የተሞላ ሲሆን የተጣደውን ብረት